ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት አለ። ሰንበተ አይሁድ አለችና ሰንበተ ክርስቲያን አለ። ያውስ ቢሆን በከንቱ ነውን? ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል ሁለቱን ቀን የሚያከብር የሆነ እንደሆነ ዓርብ ከተሰዓት ይወጣል፣ እሁድ ከተሰዓት ይወርዳል። አንዱን ቀን ብቻ የሚያከብር የሆነ እንደሆነ ቅዳሜ ከተሰዓት ይወርዳል፣ እሁድ ከተሰዓት ይወጣል። እንዲህ እያለ ሲኖር ጌታ የሚመጣ በዕለተ እሁድ ነውና እንደወጣ ይቀራል። በዚህም ቀን እመቤታችን ከወትሮ ጊዜዋ ቀደም ብላ መጥታ ለምንቲ ይወደስከኒ ኦ ፍቁሬ ኤፍሬም አለችው። ከወትሮ ጊዜዋ ቀደም ብላ ከመጣች ስለምን ለምንቲ ይወደስከኒ አለችው ቢሉ የህሊናውን አውቃ እሱም በገድል ተቀጥቅጦ ኗሪ ስለነበር ጥቂት የወይን ጠጅ ጠጥቶ እረፍት ሽቶ ነበርና ቅዱስ ጳውሎስ ጢሞቴዎስን ህዳጠ ወይነ ትወስህ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው ዛቲ ዕለት አበዮ ክብርት አላት። ዛቲ ዕለት ታቢም ኩሎን ዕለታት ወውዳሴያን ያበያም ኩሎን ውዳሴያት አለችው። ከዚህ በኋላ ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላይሌ ቀጥለዋለች። ተባርኮ ምስጋናዋን ይጀምራል። በዚህም ቀን በቤተ መቅደስ ባሉ ንዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በመይጠንተ ወርቅ፣ በበትረ አሮን እየመላለሰ ሲያመሰግናት አድሯልና እንዲህ አለ። ተሰመይኪ ፍቅርተ ወቡሩክት ማንስት አለ ንዕድ ክብርት ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ካህናት የሚያገለግሉብሽ አንቺ ነሽ። በውስጧ ሕግ የተጻፈባት ኪዳን ያለብሽ አንቺ ነሽ። ሕጉን ኪዳን ይለዋል፣ ብትጠብቁት ይጠብቃችኋል ሕጉ ብሎ ከሐዋርያት ጋር ተካሂዶበታል፣ ተማምሎበታል ማለት ነው። ደግ መጽሐፍ ከሆነ ሳይተረጉም አይሄድምና እነዚሁም 10ቱ ቃላት በአጻባ እግዚአብሔር የተጻፉ 10ቱ ቃላት ናቸው። በግብረ አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ከስመ ሥጋዌው የሚቀድም ስሙን በየውጣ ነገረና አለ። ወለውእቱ መቅድመ ቃል ይባርክዎ እንተሰ እምላይሉ ጥበብ ቀዳሚያ ንጽሕት ይእቲ ቀዳሚው ቃል እንዲህ ከስመ ሥጋዌው የሚቀድም ስሙን በየውጣ ነገረና አለ። ከስመ ሥጋዌው የሚቀድም ስሙን ይታምልክ ባይደ አምላከ ዘንበሌ ብሎ ነገረን። አሌፍ ይትፍቱ አሌፍ ሊወድ ለአሌፍ 10ኛ እንደሆነች ይትፍቱም ለይታምልክ 10ኛ ናትና አንድም ከስመ ሥጋዌው የሚበልጥ ስሙን በየውጣ ነገረን አለ። የውጣ ቀዳሚ ፍጥረቱ በየሞት ቀዳሚሆሙ ለአሕዛብ አማሌቅ እንዴል የውጣ በሀገራቸው እዝል ቅጽል የላትም አንዲት ጭራ ናት። 10ቱም በሀገራችን እዝል ቅጽል የላትም አንዲት ጭራ ናትና አንድም ዋህድ ቃለ እግዚአብሔር በአጻባ መንፈስ ቅዱስ በማህፀኗ እንዲቀረጽ 10ቱ ቃላትን በጽላቱ ጽፎ በማኖሩ ነገረን። እስራኤል ከግብጽ ከወጡ በኋላ ሙሴ አሮንና ሆርን አስከትሎ ኢያሱን አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ደብረ ሲና ሂዶ 6 ቀን ቃል ለቃል ከእግዚአብሔር ጋር ይነጋገራል። 34 ቀን በልቦናው የሳለበትን እየነገረ ያጽፈዋል። ከዚህ በኋላ ሙሴ ቢዘገይባቸው እስራኤል ከአሮን ዘንድ ደው አሮን ግበር ለነ አማልክተ እለ ያሐውሩ ቅድሜነ ወእለ ይጸብሑ ጸረነ እስመ ዝኩስ ሙሴ ዛውፃነ እምድረ ግብፅ ኢንአምር ከመ ምንተ ኮነ። ሙሴ አመሌ ሲል ደብረ ሲና ሂዶ ያየው እሳት አቃጥሎት እንደሆነ ወደ ኤርትራም ተመልሶ ሄዶ ባሕረ ኤርትራ አስጥሞት እንደሆነ ሙሴ የሆነውን አናውቅምና ፊት ለፊታችን እየሄዱ ጣዖትን ጠላትን ድል የሚያደርጉ አማልክትን ስራልን አሉት። አሮንም
እሽም ብላቸው ፈጣሪ ይጣላኛል፣ እምቢም ብላቸው በድንጋይ ቀጥቅጠው ይገሉኛል። ነገ ዛሬ ሲሉ ፈጣሪ ሙሴ ወንድሜ ይመጣልኛል ከነገር እድናለሁ ብሎ ሴቶችንም ወንዶችንም ገንዘባቸውን አምጡ አላቸው። ሰይጣን አነሳስቷቸዋልና እንዋል እንደር ሳይሉ አምጥተው ሰጡት። እሱም ያንን ገንዘብ ምድርን አስምሶ እሳት አስነድዶ ከዚያ ላይ ጣለው። ከዚህ በኋላ አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር የሆነ ምስል ወጥቶ ቆመ። ይህስ ምታት ይመስላል ብሎ ተድበልብሎ ወጣ። ያንን ቅርጽ አውጥቶ አሰርቶታል። ከዚህ በኋላ በፍና ተሳልቆ ጄሰን ባለጊዜ ብሎ አዋጅ ነገረ። ከዚህ በኋላ መስዋዕቱን በልተው ይሰግዱ ጀመር ለጣዖቱ። ጠብ ተጀመረ። ጌታ ሙሴ አበሱን እስራኤል ሕዝቤ ይላቸው የነበረ ሕዝብከ አለው። ልጅ አባቱ ሲጣላ ያ ልጅሽ እንዲህ አደረገኝ እንዲል እድገኒ እትስዮሙ በመዓትየ ወእሰይመከ ውስተ ሕዝብከ ውድ ሙሴ አንተን በታላቅ ሕዝብ ላይ እሾምሃለሁና ተወኝ፣ እስራኤላውያንን በኃጢአታቸው ምክንያት ላጥፋቸው አለው። ሙሴም እምትትስዮሙ ለእሉ ሕዝብከ ጠሴኒ መጽሐፈ ሕይወት ዘጻፍከኒ፣ ጌታ ሆይ እነሱን ከምታጠፋቸው እኔንም አብረ ከሕይወት መጽሐፍህ አጥፋኝ ደምሰኝ አለው። እንከሰ ወሪደከ ኮንን፣ እንግዲያስ ወርደህ ስራ ቅጣለው። ከዚህ በኋላ 10ቱን ቃላት በጽላቱ ላይ ጽፎ ሰጠው። ያንን ተቀብሎ ሲሄድ ኢያሱን አስከትሎ ሲሄድ ምን ትዘሰም ድምፀ ጸባይት ለይትየሉ ለጸብ፣ የምሰመው የአረበኛ የሰልፈኛ ድምፅ ምንድነው አለው። አኮ ድምፀ ጸባይት ለይትየሉ ለጸብ አላ ድምፀ መልእክቱ ለወይን ድምፀ ፍላሁ ድምፀ ፋህሉም ይላል። እስራኤል ጉሽ ጠጅ ጠጥተው ይዘፍናሉ ያጨበጭባሉ እንጂ የአረበኛ የሰልፈኛም ድምፅ አይደል አለው። ከዚህ በኋላ ከዚያ ቢደርስ ሙሴ ጣዖቱን አቁመው ለጣዖቱ ሲሰግዱ አገኛቸው። እስራኤላውያን ቢደነግጥ ከእጁ ጽላቱ ወድቆ ተሰበረ። አንድም በጽላቱ ጣዖቱም መተው ጽላቱም ጣዖቱም ተሰበረ። ከዚህ በኋላ ወርቁን አስፈጭቶ ከፈሳሽ ወንዝ አስበጥቶ ጠጡ አላቸው። ፍቅረ ጣዖት ያደረባቸው ከከንፈሩ ያደረበት ከከንፈሩ ከግንባሩ እንደ ለምጽ ተቀሰመበት። ያንን ምልክት አድርጎ ሌዋውያንን ከበር አቁሞ በሏቸው አትማረዋቸው፣ አባት ልጁን ልጅ አባቱን ወንድም ወንድሙን አይማር ብሎ 3000 ሰዎች አስፈጅቷል። አንፈስክም ወለ እግዚአብሔር እስክላቸው ድረስ። ከዚህ በኋላ ወደ እግዚአብሔር ቢያመለክት ቀር ከመቀዳማያት እንደቀደመው አድርገ ቀርጸህ አምጣ አለው። ቀርጾ ወስዶ ቃሉ በግብር አምላካዊ 10ቱ ትእዛዛት ተጽፈው ተገኝተዋል። ይህም ምሳሌ ነው። የቀደመው ጽላት የአዳም 2 መሆኑ የሥጋውና የነፍሱ፣ ቃሉ በግብር አምላካዊ መገኘቱ አዳም እንበለ ዘር ለመገኘቱ ምሳሌ ነው። የኋለኛው ጽላት የእመቤታችን 2 መሆኑ የሥጋዋና የነፍሷ፣ ቀር ከመቀዳማያት ማለቱ እመቤታችን በዘር ለመገኘቷ ምሳሌ፣ ቃሉ በግብር አምላካዊ መገኘቱ ቃሉ የጌታ ምሳሌ፣ በግብር አምላካዊ መገኘቱ ጌታ እንበለ ዘር ለመገኘቱ ምሳሌ ነውና የቀደመው ጽላት የዕንቁ የኋላው ጽላት የዕንበ በረድ ነውና እንዲህ አለ። ዘተሰባ ምኔች ዘእንበለ ውላጤ ያለ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ለወንጌል ሊቀ ካህናት ለወንጌል ሊቀ ካህናት ለመንግስተ ሰማያት አስታራቂ ሆነ። አንድም ብሉይ ኪዳን ኦሪት፣ አዲስ ኪዳን ወንጌል፣ አንድም ብሉይ ኪዳን ምድረ ርስት፣ አዲስ ኪዳን መንግስተ ሰማያት ነውና እንዲህ አለ። በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን አነጻቸው አዳናቸው። ውይዝ አለ ክዩ አላለም። ውይዝ ከሁሉ ነው፣ ክዩ ግን ከቅርብ ነውና። በዕለት ዓርብ በቀነት የፈሰሰውን ደሙን መላእክት በአውራ ጣታቸው ተቀብለው ዓለሙን ረጭተውታል። ይህን ያክልስ አይደፍሩም ብሎ በጽዋ ብርሃን ተቀብለው ዓለሙን ረጭተውታል። ዛሬ ቤተ ክርስቲያን የሚታነጽበት ቦታ
ያን ጊዜ በዕለተ ዓርብ መላእክት በጽዋ ብርሃን ተቀብለው ሲረጩ ያፈሰሱበት ቦታ ላይ ነው። ጣልቃን የሚባሉ አዕዋፍ አሉ። ልጆቻቸውን ይወዳሉ። ተከባክበው አቅፈው ያኖሯቸዋል። ልጆቹ ተጫወትን ብለው ፊታቸውን ይጸፉታል፣ ይሰማቸዋል፣ ይገሏቸዋል። ከዚህ በኋላ አንገታቸውን ቆርጠው ይጥሏቸዋል። በሦስተኛው ቀን ከእናታቸውም ከአባታቸውም ጎን ቢሉ ደም አውጥተው ቀብተው ያስነሷቸዋል። ይህም ምሳሌ ነው። ጣልቃን የተባሉ ሥላሴ ናቸው። ልጆቻቸውን ተንከባክበው አቅፈው እንዲያኖሯቸው አዳምና ሔዋንን በገነት አክብረው አኑረዋቸዋል። ልጆቹ ተጫወትን ብለው ፊታቸውን እንዲጸፉ አዳምና ሔዋንም በገነት አምላክነትን ሲሹ ተገኝተዋል። አንገታቸውን ቆርጦ እንደመጣል በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ፈርደውባቸዋል። በሦስተኛው ቀን ከአባታቸውም ከእናታቸውም ጎን ቢሉ ደም አውጥቶ ቀብቶ እንደማስነሳት አንተ አቡነ ወአንተ እምነ የሚባል ጌታ ከጎኑ ደሙን አፍሶ ለማዳኑ ምሳሌ ነውና እንዲህ አለ። ጣልቃን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ካዳነ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳል ለምኝልን። አይምሮ ልቦን በልቦናችን ሳይብን አሳድሬብን። መጽሐፍ ላለፈውም ለሚመጣውም ማጸፋ ይሰጣል። ወበይንተ ዝናበች ኩልነ ወግዝትነ ወላዲተ አምላክ አለ። አምላክን የወለድሽ እመቤታችን ስለዚህ ነገር እኛ ሁላችን እናከብርሻለን እናገንሻለን አለ። አሁን እኛ እሷን የምናከብራት ክብር የምንጨምርላት ሆኖ አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል እንዲህ አለ እንጂ ሁል ጊዜ ንጽሕት የምትሆኝ ንጽሕት ኩሎ ጊዜ ንስል ኩሎ ጊዜ ብሎ ይገጥማል። ሁል ጊዜ አይነ ልቦናችን ወደ አንቺ እናንጋጥጣለን። ሰው ከሚወደው ከልጅሽ ይቅርታ እናገኝ ዘንድ አይነ ልቦናችን ሁል ጊዜ ወደ አንቺ እንሰቅላለን። ሸርሸም ሸጢን ከሚባል ከማይነቅዝ እንጨት የተቀረጸ ታቦት በውስጥ በአፋ በወርቅ የተለበጠ ታቦት ይትመሰለነ ዘእግዚአብሔር ቃል አለ አካላዊ ቃልን ይመስልልናል። አንድም መመሳሰል የጋራ ከሆነ ብሎ ታቦት አካላዊ ቃልን ይመስልልናል። ይህም ምሳሌ ነው። ታቦት የእመቤታችን እዝ ዘይነቅዝ የጌታ የአብርሃም ምሳሌ እዝ ዘይነቅዝ አለው አብርሃምን በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታ ምሳሌ እዝ ዘይነቅዝ የእመቤታችን እዝ ዘይነቅዝ አላት እመቤታችን በኃጢአት አትለወጥምና። አንድም ታቦት የጌታ እዝ ዘይነቅዝ የአብ አሁን ዘግቡር ሲል ያውካል። መለየት ሳያገኘው ካንቺ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና አለ። ንጹሕ ከድሮ ከተፈልጦ አንድም ንጹሕ ካለመመለክ ካለመሰገድ ልዩ ንጹሕ የሚሆን መለወጥ የሌለበት ዘሩ ምስለ አብ አለ ከአብ ጋራ እኩል የሚሆን እሱ ነው። ባለመለወጧን ነገራት አለ ለልየ ላይከ ኮንኩ ለርሴ ወአብሰርክዋ ለድንግል ወላዲቴ እንዲል አንድም በእዘ ይነቅዝ ነገራት፣ አንድም በገብርኤል አድሮ ነገራት። ከጥበቡ በሚበልጥ ጥበቡ እንደኛ ሰው ዘር ምክንያት ሳይሆነው እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣልና ከጥበቡ በሚበልጥ ጥበቡ አለው። ነውር ነቀፋ ሳይኖርብሽ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። መለኮቱን አዋህዶ
መለኮቱን አዋህዶ ሰው ከሆነ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮ ልቦን በልቦናችን ሳይብን አሳድሪብን። ታቦትን ከዚህ ይናገራሉ። ሸርሸም ሸጢን ከሚባል ከማይነቀዝ እንጨት አቆልቋዩ 2 ክንድ ከስንዝር ቁመቱ ክንድ ከስንዝር ርቡ ክንድ ከስንዝር አድርገህ ቅረጽ። በውስጥ በአፋ በወርቅ ለብጠው 4 ቀለበት 2 መሎጊያ አብጅለት ብሎታል። ምሳልንም 2 ክንድ ከስንዝር ሞላልነቱ ርቡ ክንድ ከስንዝር አድርገህ ቅረጽ። የዚህ ቁመት የለውም። 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለ ሳላቸው። ዙሪያውን ፈለጋ ወጥተህ የማይረጋ ብስብስ ወርቅ አፍስበት ብሎታል። ይኸውም ምሳሌ ነው። 2 ክንድ ከስንዝር ቁልመቱ 2 ክንድ ከስንዝር ሞላልነቱ ከአዳም እስከ ኖህ ያለው ዘመን ነው። 2285 ዘመን ይሆናል። በ2285 ዘመን አርያ ድንግል ሐመረ ኖህ ለመገኘቷ ምሳሌ። ረቡ ቁመቱ ክንድ ከስንዝር ከኖህ እስከ ሙሴ ያለው ዘመን ነው። 1600 ዘመን ይሆናል። በ1600 ዘመን አርያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ። ረቡ ክንድ ከስንዝር ነው አለ። ረቡ ክንድ ከስንዝር ነው። ረቡ ክንድ ከስንዝር አለ ነው። ከ6 ረቡ ክንድ ከስንዝር ይሆናል አለ። ከሙሴ እስከ እመቤታችን ያለው ዘመን ነው። ይህም ከ600 ይሆናል። ከ600 ዘመን ሐመረ ኖህ ታቦተ ሙሴ ምሳሌዋ የሚሆኑ አማናዊት ድንግል ለመገኘቷ ምሳሌ። ታቹ የንጹሐን አበው 2ቱ መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ። 4 ቀለበት በርእይ በገሲስ ባጼኖ በሰሚ በዚህ ሁሉ ንጽሕት ናትና። ዳርና ዳሩ የሐናና የኢያቄም ምሳሌ። ገቢቱ ግበቱ ይላል የርሷ ምሳሌ። 2ቱ ኪሩቤል የመላከ ውቃቢና የመላከ መበስር ምሳሌ። ሊቀ ካህናቱ ከዓመት 1 ቀን ገብቶ በ2ቱ ኪሩቤል መካከል ገብቶ ድምፅ ሰምቶ ይወጣ ነበር። እመቤታችንም በመላከ ውቃቢ ተጠብቃ ከመላከ መበስር ድምፅ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ። አንድም 2ቱ ኪሩቤል የኦርኒና የሶፊያ ምሳሌ። በአስልወስን ከኔ አትለያቸው ባጠገቤ ሳላቸው ብለዋለችና። አንድም የዮሴፍና የሰሎሜ ምሳሌ። በመከራዋ ጊዜ አልተለዩአትምና ፈለግ የልቡናዋ ብጽብጽ ወርቅ የእውከት መንፈሳዊ። ከእመቤታችን እውከት መንፈሳዊ አይለይምና እንዲህ አለ። እለ ስዑላን በስለ እግዚአብሔር አለ። ሰሎሞን የሳላቸው ሙሴ የሳላቸው መቅደሰ እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል እግዚአብሔር በማኅፀን ያደረብሽ መቅደስ አንቺ ነሽ አለ። ኦ ንጽሕት ዘእንበለ ውላጤ ያለ ከአንቺ ሳይለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አካላዊ ቃል ሰው ሆነ። ስለ ስጋ ስለ ዘላለሙ ስለ ስጋ ስለ ነፍስ ስለ ጊዜው ስለ ዘላለሙ ይደጋግማል። ኃጢአታችን የሚያስተሰርይልን ሆነ። በውስጥ በአፋ በነፍስ በስጋ ኃጢአታችን የሚያስተሰርይልን ሆነ። በውስጥ በአፋ በነፍስ በስጋ ኃጢአታችን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮ ልቦን በልቦናችን ሳይብን አሳድሪብን። መና ህቡ አለ። መና ያለበት መሶበ ወርቅ ያለብሽ አንቺ ነሽ አለ። መሶበ ወርቅን ሸርሸም ሸጢን ከሚባል ከማይነቅዝ እንጨት ቅረጽ። ጎሞር ሙሉ መና ጊዜ ሳትወስን ወስንበት አለው። ንሳ ቆጽረ ወርቅ ረቃቀ ወግሉ ባቲ እንዲል ወግሉ ባቲ እንዲል ይኸውም ምሳሌ ነው። መና መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ ምሳሌ።
ጊዜ ሳትወስን አኖርበት አለው። ቀድሞ አባቶቻችን ይህን ሲመግባቸው ይክዱ ነበር ተብሎ ዘለፋ ሊሆንባቸው ይህን ያህል ጊዜ ሲኖር እንዳልተለወጠ ሰው ሲሆን እሱም ላለመለወጡ ምሳሌ ነውና እንዲህ አለ። ህብስት ዘወረደም ሰማያት አለ አኮ ሙሴ ዘወሀበክሙ ውእተ ህብስት እንዳለው ያለ አይደለም፣ ከሰማይ የወረደ ህብስት ነው። አበዊክሙ ሰመና በሉ በገዳም እንዳለው ያለ አይደለም አለ። ሕይወትን የሚያድል ህብስት ነው። ሰአሊ ለነ ቅድስተ ሕይወት ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮ ልቦን በልቦናችን ሳይብን ያሳድርብን። ብርሃንነት ያለውን ፋና የተሸከምሽ የወርቅ ተቋም አንቺ ነሽ። ተቋምን መክሊተ ወርቅ ትገብራ ብሎታል። መክሊተ ወርቅን አምጥተህ ተቋምን ስራ አለው። ከታች እንዳይፈነገር እንደ ጽዋ እግር አውጣለት ብሎታል። ከዚያ በላይ አንድ መሸቢያ ቃተት ወው ከዚያ በላይ በሶስት መሸቢያ 7 አይጾቅ አውጣለት። ሰባቱን በወዲህ ሶስቱን በወዲህ ሶስቱን በወዲያ መካከለኛውን ስርወጽ አድርገው ብሎታል። 7 ምን ማረፈት አብጅለት። በመካከለኛው የተቀደውን ዘይት በስድስቱ ሁሉ እንዲመላ አድርገው። ለዚያ ማፈኛ መኮስተሪያ ወለባ አብጅለት ብሎታል። ይኸውም ምሳሌ ነው። ከዚያ በታች አንድ ዘመን አለ ተቋም የዘመን ምሳሌ። ከዚያ በላይ አንድ መሸቢያ ቃተት አለው። በዘመነ አበው መጽሐፍ አልተጻፈም። ከዚያ በላይ በሶስት መሸቢያ 7 አይጾቅ አውጣለት አለው። በሶስቱ ዘመናት የተጻፉ መጻሕፍት በዘመነ ነቢያት፣ በዘመነ ነገሥት፣ በዘመነ ካህናት የተጻፉ መጻሕፍት ምሳሌ። መካከለኛይቱ የወንጌል ምሳሌ እስመ ሳባይ ንባቡ ለእግዚአብሔር እንዲል አይጾቅ የሰብአ ሥላሴ የመምህራን የሐዋርያት አይጾቅን የሚያሳይ ብርሃኑ ነው። የመጻሕፍትንም ምስጢር ገልጠው የሚተረጉሙ የሚያመሰጥሩ መምህራን ናቸውና። አንድም ተቋም የእመቤታችን ምሳሌ ፍጹም አለ 7 መሆኑ 7 በዕብራውያን ፍጹም ነው። እመቤታችንም በክብር ፍጽምት ናትና አንዱ መክሊት 1728 ወቄት ይሆናል። በ728 ዘመን ዜና ሞቷን የሚያስተምሩ ጳውሎስና ቅዱስ ጴጥሮስ ለመነሳታቸው ምሳሌ። አንድም ተቋም የጌታ ምሳሌ አይጾቅ የምእመናን በመካከለኛው የተቀደው ዘይት በስድስቱ ሁሉ መምላቱ መንፈስ ቅዱስን ለሁሉ የሚያድል ሆኗልና። አንድም ተቋም የረቡዕ ምሳሌህም ዘውእቱ ብርሃኑ ለዓለም አለ ለሰው ሁሉ እውቀትን የሚገልጥ ጥንት ከሌለው ብርሃን የተገኘ ብርሃን ከባሕሪ አምላክ የተገኘ የባሕሪ አምላክ ሳይለወጥ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰው በመሆኑም በድንቁርና በቀቢጸ ተስፋ ለምንኖር ለኛ እውቀትን ገለጸልን። እግረ ልቡናችን ወደ ሕገ ወንጌል ጎዳና ቀናልን። በጥበቡ ባደረገው ስጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና አቀናልን። እግረ ልቡናችን ወደ ሕገ ወንጌል ጎዳና ካቀናልን ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮ ልቦን በልቡናችን ሳይብን አሳድርብን። እሳትነት ያለውን ፍም የተሸከምሽ የወርቅ ማይጠንት አንቺ ነሽ። ማይጠንት ወርቅን ሸርሸምሸቲን ከሚባል ከማይነቅዝ እንጨት ቅረጽ። ቁመቱ 2 ክንድ ርቡን ክንድ ከንዝንዝር አድርገ ቅረጽ። ክንዱም ሙሉ እንደ ሙገጫ ፈልፍለው ብሎታል። በውስጥ በአፋ በወርቅ ለብጠው 2 ቀለበት 4 መሎጃ አብጅ 4 ቀለበት 2 መሎጃ አብጅለት። በግራና በቀኝ 2 አቅርንት አውጣለት ብሎታል። ሰንድሮስ የሚባል ነጭ ዕጣን ፈጭተህ አኑር። ከዚህ በኋላ ፍሙን አግብተህ ዕጣኑን ጨምረህ በወርቅ ዘንግ አዋህደው ብሎታል። ወርቁን እንዳይሰማው ፈጥነህ በብርት ላይ ድፈው ብሎታል። ይህም ምሳሌ ነው። ማይጠንት የእመቤታችን ወርቁ የንጽህናዋ የቅድስናዋ፣ ዕጣን የትስፌት ፍም የመለኮት ምሳሌ።
የወርቅ ዘንግ የመንፈስ ቅዱስ ያነጻ የከፈለ ያዋሃደ መንፈስ ቅዱስ ነውና ሲል እንዲህ አለ። ቡሩክ አሮን ከቤተ መቅደስ እዞሽ የወጣ የወርቅ ማዕጠንት አንቺ ነሽ። እስራኤልን ከግብፅ ከወጡ በኋላ አባር ቸነፈር የሚፈጃቸው ቢሆን ከአሮን ዘንድ ሄደው ከሙሴ ዘንድ ሄደው ሙሴ ከኛ ስተት ኃጢአት ከእግዚአብሔር ምሕረት ቸርነት አይጠፋምና ወደ እግዚአብሔር ለምንልን አማልደን አሉት። እሱም ወደ እግዚአብሔር ቢያማልዳቸው ቢያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን ባንድ ወገን ሕያዋኑን ባንድ ወገን አድርጎ በመካከል ሆኖ ይጠንላቸው አለው። ከዚህ በኋላ አሮን ሕያዋኑን ባንድ ወገን ሕሙማኑን ባንድ ወገን አድርጎ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ወነሳ ኤፉደ ቅኔሁ ዘጸሎት ከተረ መዓተ ወአይሳ መቅሰፍተ ወፈለጠ ላዕለ ሕያዋን ወሙታን እንዲል በመካከል ሆኖ ቢያጥንላቸው ደዌ ከሕሙማን ወደ ሕያዋን የማይተላለፍ ሆኗል። እንደዚሁም ሁሉ ጌታችን ከእመቤታችን ከተወለደ ሰው ከሆነ ወዲህ ፍዳ መርገም የማይተላለፍ ሆኗልና ምነው ቀድሞ ሲተላለፍ ነበርን ቢሉ አዎ መስሎ ቢሰረው ይተላለፍ ነበር። ዛሬ ግን መስሎ ቢሰረው ቅሩ በንስሐ የሚሰረይ ሆኗልና እንዲህ አለ። አንድም ቡሩክ አብ ከአብርሃም ባሕርይ ይዞሽ ወጣ አንቺ ነሽ። አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ ወጣ የወርቅ ማዕጠንት አንቺ ነሽ ይላል። በውስጥ በአፋ በነፍስ በስጋ ኃጢአታችን የሚያስተሰርይልን ሆነ። ይኸውም ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ነው። ራሱን ለአባቱ ያማረ የተወደደ መስዋዕት አድርጎ አቀረበ። ወአንከረ አብ እምዝንቱ መስዋዕት እንዲል ራሱን ለአባቱ ያማረ የተወደደ መስዋዕት አድርጎ ካቀረበ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። አካላዊ ቃልን የወለድሽልን መልካም ርግብ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ዘመዓዛ ሰናይ ሲል ነው። መዓዛ ንጽሕናዋ ቅድስናዋ ጽዬ እሷ አንድም መዓዛ ጽዬ እሷ መዓዛ ልጇ ከእሴይ ስሩ የተገኘሽ አንቺ ነሽ አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም ወደ ታች ቢሉ ዳዊት ነውና እንዲህ ካለ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦን በልቦናችን ሳይብን አሳድሪብን። ውሃ ሳያጠጧት ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች ያበበች ያፈራች የአሮን ብትር ነበረች። አምላክን የወለድሽልን እመቤታችን አንቺም እንደሷ ነሽ አለ። ደቂቀ ሮቤል በሙሴ ደቂቀ ቀዓት በአሮን በጠላትነት ተነስተዋል። ሁለት ወንድማማች ክህነት ከምስፍና አንድ አድርገው ይዘው እስከ መቼ ሲገዙን ይኖራሉ? እኛስ የበኩሩ የሮቤል ልጆች አይደለንምን? እኛስ የካህኑ የሌዊ ልጆች አይደለንምን? ብለው በጠላትነት ተነሱባቸው። ከዚህ በኋላ ሁላችንም አንድነት ብንይዝ ሕዝቡ የምቀኝነት እንደሆነ ያውቁብናልና መጀመሪያ እኛ ሙሴን አሮንን በሙሴ ዳኝነት ይዘን ክህነቱን እጅ ካደረግን በኋላ በእኛ ዳኝነት ሙሴን ይዛችሁ ምስፍናውን እጅ ታደርጋላችሁ አሏቸው። ከዚህ በኋላ ወደ ሙሴ ሄደው ሙሴ ስጋ በገበታ ሹመት በተርታ እንዲሉ እኛስ የሌዊ ልጆች አይደለንምን? እኛንም እንደ አሮን ሹመን አሉት። ሙሴም አሮን ከእግዚአብሔር አግኝቶ ክህነቱን ተሹሞታል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህም አለ ወንድሙ ማዳላቱ አይደለምን? ብለው ከ200 የሚበልጡ ካህናተ ሐሰት ተነስተው
ልብሰ ተክህኗቸውን ለብሰው ማዕጠንተ ወርቃቸውን ይዘው ሊያጥኑ ገቡ። ሊያጥኑ ሲገቡ ሙሴና አሮንን ከደብተራ ኦሪት በር ላይ ቢያዩዋቸው ገረመሟቸው። ወርወድዎሙ ይላል። ከዚህ በኋላ ገብተው ሲያጥኑ ጢሰ ቅጣሬው የእሳቱ የዕጣኑ ጢስ ሰውነታቸውን ልብሳቸውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጓቸዋል። ሙሴም ወደ እግዚአብሔር ቢያመለክት በመጎናጸፊያቸው እየጠቀለልክ አውጥተህ አፍሳቸው ጣላቸው ብሎታል። ያንን ግን የለበሱትን ግን ወተቀደሳ ማዕጠንታቲሆሙ በነፍሳቲሆሙ እንዲል ለቤተ መቅደሱ ንዋየ ቅድሳት አድርገው ብሎታል። ዳታንና አቤሮን ከዚያው በአንድ ምድር ተከፍታ አስጥማቸዋለች። ቆሬም ምክር ሊያጸና ሂዶ ነበርና በዚያው ሰምጦ ቀርቷል። ከዚህ በኋላ ኃጢአታችን እንደዚህ እያዘከሩ ለእግዚአብሔር የሚያስፈጁን እነዚህ አይደለምን ብለው ድንጋያቸውን ይዘው ሊወግሯቸው አሮንና ሙሴንን ቢሄዱባቸው አምደ ብርሃን ተተከለ። ፈጣሪያቸው ሊያድናቸው መጣ ብለው ሸሽተው ሂደዋል። ከዚህ በኋላ ጌታ አሮንን ጠርቶ አሮን እስከ መቼ ድረስ እንደዚህ ስትል ትኖራለህ? ክህነት ከቤትህ እንዳይወጣ አደርግልሃለሁና ወንድምህ ሙሴ የ12ቱን ነገድ ብትራቸውን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ ማልት ያውጠው ምልክት አሳይልሃለሁ አለው። የሱም የአሮን ብትር ነበረች። እሷንም ጨምሮ 12ቱን ነገድ ብትራቸውን አምጥቶ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ ማልት ቢያወጣው የአሮን ብትር ሳይተክሏት በቅላ ውሃ ሳያጠጧት ለምልምላ አበባ 12 በኩረ ሎሚ አፍርታ ተገኝታለች። እንደዚሁም ሁሉም እመቤታችን በቤተ መቅደስ 12 ዓመት ኖራ ጌታን ጸንሳ ተገኝታለችና የዚህ ምሳሌ ነው። ዘር ምክንያት ሳይሆነው ሰው ሆኖ አዳነን። ዘር ምክንያት ሳይሆነው ሰው ሆኖ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮን ልቦን በልቦናችን ሳይብን አሳድርብን። ክብረ ኩሎሙ ቢል በቀና ነበር። ምሊተ ክብር ሆይ ከቅዱሳን ክብር ይልቅ ክብር ላንቺ ይገባል። ከሊቃነ ጳጳሳት አንቺ ትበልጫለሽ፣ ከመምህራንም አንቺ ትበልጫለሽ። አንድም አንቲ ታቢም ሊቃነ ጳጳሳት ከሐዋርያት አንቺ ትበልጫለሽ። ወፈድፋደ ትከብሪ እምነቢያት አለ ከሰባ አርድእትም አንቺ ትበልጫለሽ። ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት ግርማ አለሽ። ትራይ ግርማ ርየቱ ለኤልያብ እንዲልም በእውነት የባሕርያችን መመኪያ ነሽ። አንቺም ለሰውነታችን አማላጅ ነሽ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅን። አንድነቱን ሶስትነቱን አውቀን ስጋዊውን አምነን ስጋዊውን እናውቅ ዘንድ አንድም ስጋዊውን አምነን ስጋዊውን አምነን በርሱ ጸንተን እንኖር ዘንድ ይተርጉመው። በቸርነቱ ብዛት ኃጢአታችን ያስተሰርይ ዘንድ ጸጋሰ ስርየተ ኃጢአት ይድንዲል። በቸርነቱ ብዛት ኃጢአታችን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮ ልቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽኔት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ካለዩ ንጹሕ፣ እርሷ ግን ከነቢብ ከገቢር ካለዩ ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊና ወድንግል በስጋ ማርያም ሰተአቱ ውስተ ከርሱ ለአዳም ከመ ባሕርይ ጻዳ እንዲላት። ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃን፣ ሰማዕታት፣ ነገስታት፣ መኳንንት፣ ጳጳሳት፣ ኤጲስቆጶሳት ከሰውስ ዲያቆናትም ወለዱ ብለን ነው። እርሷን ግን ወላዲተ አምላክ ብለን ነውና። አይኗ ቢሆን አይምሮ ልቦን በልቦናችን ሳይብን አሳድሪብን። አልፏ ቢሆን ለምኝልን ማለት ነው። ልመናስ
ከእንግዲህ በኋላስ እንኳንም በእርሷ በሌሎችም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ። ይህን ሲጨርስ በያዘችው መስቀለ ብርሃን ባርከው ታደርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ማንሻ አረፍ አረፍ ብሉ። ለሉን የጨሱ ያነሳቸውን ወለኩሎም ያላነሳቸውን አንድም ከሱ ጋር ያሉ ልኡካኑን ከሱ ጋር በቅድስት ያሉትን አንድም በቅድስት ያሉትን በዝንቦው በቆመው ብእሲ ያሉትን አንድም በአጸደ ቤተ ክርስቲያን ያሉትን በብእንሳ ያሉትን አንድም በመስዋዕት የተሰዋላቸው ዕጣን ያደረገላቸውን ይህ ሁሉ ያልተደረገላቸውን ቸሪቱ አማላጅቱ ሆይ አማልጅ ይበል። ለነዚህ ሁሉ የጳጳሳትን የኤጲስቆጶሳትን ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል። ዋው የቀረው ነው። የቀሳውስትን የዲያቆናትን ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል። አንድም ቀሳውስት ወዲያቆናት ይላል። ቀሳውስትን ዲያቆናትን ረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል። እውነተኛውን ሕገ ወንጌል የሚያስተምሩ አለ። ወንጌል ግስ ነው ያረቱ ካልኩ ብሎ እንዲህ አለ እንጂ ወንጌልን የሚያስተምሩ ሲል ነው። አንድም ፍኖት ወንጌል ቃል አካላዊ ቃል ነው። አካላዊ ቃል ያስተማረው ወንጌልን የሚያስተምሩ የእነዚሁን ሁሉ ነፍስ እረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል ካህኑ። ነገስታቱን መኳንንቱን ወመሳፍንተ ቀኛዝማች ግራዝማቹን ወለበስልተ ወራጅ ነገስታቱን ወራዙትን አለ። የነዚህ ተወራጅ ናቸው። መነኮሳትን የነዚህ ሁሉ ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል። መነኮሳት ያላቸው ደናግልም ወራዙትም ካላቸው ይገባሉ። በድንግልና የሚመነኩሱ አግብተው ኑረው ኋላ የሚመነኩሱ አሉና ባለጸጋውን ድሃውን አብየውን ውሳለ ታላቁን ታናሹን የእድሜ የማዕረግ ነው። ታላቅና ታናሽ ጎመን ዘሪ ቤተሰሪ የሌላትን ባልቴቲቱን አባት እናት የሞቱበትን ድሃውን የድሃውን ልጅ ከጣዖት ፈልሶ የመጣውን አንድም ጣዖት አንድም በረድ መጥቶበት አንበጣ በልቶበት የተሰደደውን አንድም የምግባር ቁርጭኝ ነው። ወምስኪነ ድሃውን የዕለት እራት የጣት ቀለበት የሌለውን እነዚሁን ሁሉ እረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል። ሁሉም እላይረፉ የማይበረ ቤተ ክርስቲያን መቅድመ አለ ኑሮ ከሞት ዙሮ ከቤት እንዲሉ በብእንሳ ያሉትን ማማለድ ብችል በዚህ ያሉትን ማማለድ እንደምን ይቻለኛል ትኝ እንደሆነ ከክርስቲያን አንድነት አስቀድመው የሞቱ ከክርስቲያን ወገን የሆኑ እነዚህን ሁሉ እረፍተ ነፍስ ሰጥቶ ያሳርፍ ዘንድ አንድም ከክርስቲያን አንድነት ወጥተው የሞቱ
የእነዚህንም ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ ይበል። መቅድመ አለ ሰው እንደ መከር ነው። መከር እኩሉ ሲታጨድ እኩሉ ይዘረዝራል። ሰውም እኩሉ ሲወለድ እኩሉ ይሞታልና መቅድመ አለ። ወፈድፋደስ በእንተለኖም ውስተ ዛቲ መካን አለ። ይልቁንም በብንሳ ያረፉትን አማልጅ። አብዝተሽ መላልሰሽ አማልጅ። ወጽፉቅ በወየ ቤታ እንዲል ጽሁቅ ይላል ተግተሽ አማልጅ ሲል ነው። ነፍሳቸውን ፈጽሞ ያሳርፍ ዘንድ አማልጅ። ተደሞነ ሀየምንዱባን እንዲል አንድም በጎ እረፍትን ሰጥቶ ያሳርፍ ዘንድ አማልጅ ይበል። አስቀድሞ ላሉበት ለሚኖሩበት ሀገር መጸለይ ይገባል። አስራቱን በኩራቱን ቀዳሚያቱን ይቀበላል እና እሱ ሰላም አለ ብሔር ኦ እግዚኦ ተሳል በእበይከ ላይለዛቲ አገረ አርማንያ እንዳለ ጎርጎሪዎስ የእስክንድርያው ሊቀ ጳጳስ ለአገሩ ሳይጸልይ ለሌላ እንዳይጸልይ። በብንሳ ያሉትን ባማልድ በሌላው አገር ያሉትን ማማለድ እንደምን ይቻለኛል ትይኝ እንደሆነ አላውያን ነገስታት አላውያን መኳንንትን ፍትወታት እኩያትን ድል የነሱ የሰማዕታት ስማቸው በተጠራበት ቤተክርስቲያናቸው በታነጸበት ስዕላቸው በተሳለበት በዚህ ሁሉ ያሉትን አማልጅ ይቻልሻል ሲል ነው። መርገመ የባል ያልወደቀባቸው ኃጢአት አዳም የሌለባቸው ነው ሀቤ ቡሩካኑ ላዌ የተባሉ የጻድቃን ስማቸው በተጠራበት ቤተክርስቲያናቸው በታነጸበት ታቦታቸው በተቀረጸበት ስዕላቸው በተሳለበት በዚህ ሁሉ አማልጅ። ፀሐይ ከመመላለስ አበይ ከመፍሰስ እንዳያቋርጥ ምስጋናን የማያቋርጡ የመላእክት ስማቸው በተጠራበት ቤተክርስቲያናቸው በታነጸበት ታቦታቸው በተቀረጸበት ስዕላቸው በተሳለበት በዚህ ሁሉ አማልጅ ይቻልሻል ሲል ነው። በቦታው ሁሉ አማልጅ። ገዥ አለቃ ነሽ ዋራ ሶለ ጴጥሮስ እንዲል ቤተ ክርስቲያን መጀመሪያ በዘመነ አዲስ በፊልጵስዩስ የተሰራ በፊልጵስዩስ በእመቤታችን ስም ነው። ጳውሎስና በርናባስ ፊልጵስዩስ ገብተው አስተማሩ። ሕዝቡም አመኑ፣ ተጠመቁ። ካመናችሁ ከተጠመቃችሁ ከእንግዲህ ወዲህ ወደ ቤተ ጣዖት አትሄዱ አሏቸው። የለመድነውንማ ከነሳችሁን መካነ ጸሎት ለዩልን ስሩልን አሏቸው። ሊቀ ሐዋርያት ቅዱስ ጴጥሮስ ሳለ ለእኛ ሥራ መስራት አይቻለንም ብለው ከቅዱስ ጴጥሮስ ይልኩበታል። ቅዱስ ጴጥሮስም ከዮሐንስ ጋር በኢየሩሳሌም ተገኝቷል። በአራቱ ማዕዘን ዙረው ሐዋርያት ኢየሩሳሌምን አይለዩአትምና አንድም በኢየሩሳሌም ያሉ ምዕመናንን ለማጽናት በዚያ ሳለ ነግረውታል። ቅዱስ ጴጥሮስም እንዲህ ያለ ነገር ከሕዝቡ ዘንድ መጥቷልና ምን ይሻላል አሉት። ቅዱስ ጴጥሮስም ወዘንበሌስ አልቦ ዘተክሉ ገቢረ ወኢምንትን እንዲል ያለኔ ምንም ማድረግ አይቻላችሁም ብሎናልና ሁላችንም ሱባኤ እንያዝ አላቸው። ሱባኤውን ሲጨርሱ ጌታ መጥቶ የራቁትን አቀራርቦ የሞቱትን አስነስቶ በፊልጵስዩስ ሰበሰባቸው። ቅዱስ ዮሐንስ ፈጠን ብሎ ቅዱስ ጴጥሮስን እስኪ ለምን እንደሰበሰበን ጠይቀው አለው። ጥንቱንም በምሴተ ሐሙስ የጠየቅከው አንተ ነህ፣ አንተ ጠይቀው እንጂ እኔስ አልችልም አለው። ከዚህ በኋላ ዮሐንስ ቀርቦ ጌታ ሆይ ለምን ሰበሰብከን አለው። በፊልጵስዩስ በእናቴ ስም አብያተ ክርስቲያናት ጽንፍ እስከ ጽንፍ እንዲሰሩ ፈቃዴ ነውና ዛሬ ሥርዓተ ቤተ ክርስቲያንን ላስተምራችሁ፣ ሕንፃ ቤተ ክርስቲያንን ላሳያችሁ ነው ብሎ ወደ ምስራቅ አገር ወሰዳቸው። በዚያ 3 ድንጋዮች ነበሩ። ጥቃቅን የነበሩትን ታላላቅ አደረጋቸው፣ የተራራቁትን አቀራረባቸው። እንዲህ አድርጎ ቁመቱን 24 ወርዱን 12 ክንድ አድርጎ ለክቶ መጥኖ ሰጣቸው። ሐዋርያትም ከእሳት እንዳቀረቡት ሰም ድንጋዮቹ እየለዘቡላቸው ቅድስት መቅደስ ቅኔ ማኅሌት አድርገው ሰርተው ፈጽመዋል። ይህ የሆነው እመቤታችን ባረገች በ4ኛው ዓመት ሰኔ 20 ቀን ነው። ከዚህ በኋላ
ህብስት ሰማያዊ ጽዋ ሰማያዊ ወርዶላቸው ጌታ ገባሬ ሰናይ ካህን እስጢፋኖስ ገባሬ ሰናይ ዲያቆን ቅዱስ ጴጥሮስ ተራዳይ ካህን ንፍቅ ካህን ሌሎቹን ሐዋርያት እንደማረጋቸው ልዑካን አድርጎ ቀድሶ አቆርቧቸዋል። እንዲህ አድርጎ ሥርዓተ ቤተ ክርስቲያንን አስተምሯቸው ሕንፃ ቤተ ክርስቲያንን አሳይቷቸው እሚዜሰ አንትሙኒ ከመዝ ግበሩ እናንተም እንዲሁ አድርጉ ብሎ አዟቸው አድርጓል። ሕንፃ ቤተ ክርስቲያን የተጀመረ በዚህ ጊዜ ነው። ቁመቱ 24 ክንድ መሆኑ የ24ቱ ካህናተ ሰማይ ምሳሌ፣ ወርዱ 12 መሆኑ የ12ቱ ሐዋርያት ምሳሌ፣ ሶስቱ በሶስት ድንጋዮች መሰራቱ የሶስትነት አንድ ቤተ መቅደስ መሆኑ የአንድነት ምሳሌ ነው። በሰላሳ ይባነ ገጸ ሥላሴው ለአምሮ አኒጸ ቤትኪ ድንግል ድረ ፈጸመ ሳርሮ እንዳለ ደራሲ ርስት ይላል። ርስት ነሽ ርስት አንቲ ርስት ነሽ ይላል። ርስት የሚከፈል ከሶስት ወገን ነው። ሲሶ ለነጋሽ፣ ሲሶ ለቀዳሽ፣ ሲሶ ለአንጋሽ ሕዝብ ነው። እመቤታችንም በጽፈትም በቅርጽም በምስጋናም ሲሶ አላት እና በጽፈት ከላይ አልፋ ወኦ የጌታ ስም ከታች ዝቅ ብሎ ዮሐንስን ሶስተኛ ምስለ ፍቁር ወልዳ ይህ ታቦቱ ታቦተ ኢየሱስ ታቦተ ዮሐንስ ታቦተ ማርያም ቢሆን ነው። ታቦቱ ሰማዕትም ጻድቅም የሆነ እንደሆነ ከላይ አልፋ ወኦ የጌታ ስም ዮሐንስን ዘረፈቀ ውስተ ጽኑ ይለዋልና አስጠግቶ ሁለተኛ ሰማዕትም ጻድቅም ቢሆን ባለቤቱን ሶስተኛ ምስለ ፍቁር ወልዳ ነው። በአቀራረጽም ከላይ ሥላሴን ዝቅ ብሎ እመቤታችን አስታጥቆ አንገቷን ወደ ሥላሴ አቅንቶ ይቀርጻል። ሶስተኛ ታቦቱ ጻድቅም ሰማዕትም ቢሆን ባለቤቱን ይቀርጻል። በምስጋናም መጀመሪያ ታምረ ማርያም፣ ቀጥሎ ሰማዕትም ጻድቅም ቢሆን የባለቤቱን፣ ቀጥሎ ሶስተኛ ታምረ ኢየሱስ ነው። አንድም ርስተ ሰማይ ርስተ ምድር የተገኘ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና፣ አንድም ይህ የምንቀበለው ሥጋ ወደሙ ከእመቤታችን ከተገኘ ከጌታ የተገኘ ነውና አጽመ ርስቴን በላው እንዲሉ ወስሉስ ስምኪ በአበ እግዚአብሔር አለ። ስምሽም በማማለድ በእግዚአብሔር ዘንድ ስሉጥ ነው አለ። ይህም በአንድ ባለጸጋ በአንድ ሰው ታውቋል። እጅግ ገንዘብ የተረፈው የበዛለት አንድ ባለጸጋ ነበረ። ገንዘቡን ለአዝማሪ ለዘዋሪ እየሰጠ አለቀበት። አንድም የዚህ ዓለም ገንዘብ ሲሰበሰብ ነው እንጂ ሲያልቅ ሲጠፋ አይታወቅም እና እልፈቱ ቅድመ አስተርእዮቱ እንዲል ከዚህ በኋላ ከብሬ በኖርኩበት አገር ተዋርጄ ሰጥቼ በኖርኩበት አገር ለምኜ አልኖርም ብሎ አገር ጥሎ ቁርበት ጠቅልሎ ሲሄድ ሰይጣን የጨዋ ልጅ መስሎ ከጎዳና ቆየው። ኦ አዛል ምንት ያተክዘከ ምን ያሳዝናሃል አለው። ወዴት ትሄዳለህ አለው። እኔማ ከብሬ በኖርኩበት አገር ተዋርጄ ሰጥቼ በኖርኩበት አገር ለምኜ አልኖርም ብዬ ሀገር ጥዬ ቁርበት ጠቅልዬ መሄዴ ነው አለው። ድንጋዩን በምታት ወርቅ አስመስሎ ይህንን ብሰጥህ አትቀርምን አለው። ይህንማ ካገኘው እንኳን ለኔ ለልጅ ልጄ ይሆነኝ የለምን አለው። ሰጠው። ከዚህ በኋላ በል አንተም ፈቃዴን ፈጽምልኝ አለው። ምን ላድርግልህ አለው። አብ ወልድ መንፈስ ቅዱስን ካድልኝ ጻድቃን ሰማዕታት መላእክትን አያማልዱም በል አለው። ካደ አያማልዱም አለ። ከተለያዩ በኋላ ነገር ረስቼ ቆየኝ አለው። ምን ላድርግልህ አለው። ምዕመናን አፍረው አክብረው ማርያም ብለው የሚጠሯት አለች። እሷን ወላዲተ አምላክ መሆኗን ካድልኝ አለው። እሷንስማ ኧረ አይሆንም የለማኝ ምርኩዜን ምን ይዞ ይሄዷል ጉዞ እንዲሉ እሷንስ አይሆንም አለው። በላምጣ ብሎ ወርቅ አስመስሎ የሰጠውን ድንጋይ ተቀብሎ ልብ ራሱን ብሎ ገደለው። መላእክተ ጽልመት ነፍሱን ከስጋው ለይተው እጅ አድርገዋታል። መላእክተ ብርሃንም የእግዚአብሔርን ቁርጥ ፈቃድ ሳያዩ አይለዩምና ከመቤታችን ዘንድ ሄደው ምን ነው ዝም አልሽ? እች ነፍስ ከስጋው የተለየችው ባንቺ ምክንያት አይደለምን? አታማልጃትምን አሏት። ሄዳ መሐር ሊተወልደ የዛተ ነፍስ እችን ነፍስ ማርልኝ አለችው። ከልብኑ ይትማር ውሻ ይማራልን? አባቴን እኔን የባሕርይ ሕይወቴ መንፈስ ቅዱስን የካደ
አምላክነት የካደ የወዳጆቼ የጻድቃን የሰማዕታት የመላእክትን አማላጅነት የካደ ይማራልን አላት። ምን ነው ዘጸዋ ስመኪ ወዘገብረ ተስካረኪ ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ አላልከኝምን አለችው። ያውስ ቢሆን የጸጸ ምግባር ነው እንጂ የጸጸ ሃይማኖት ነውን? ነገር ግን ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ሰው መሆኔ ፈቃድሽን ላልፈጽምልሽ ነውን? በይምሬልሻለሁ አላት። እንግዲህ አስከማርክልኝ ነፍሱን ከስጋዋ ዋህዳ አስነሳልኝ አለችው። አስነሳላት። ከዚህ በኋላ ያንን የተነሳ ሰው ዕዳ ምን ነው ካድ ካለችው ባጣ አላት። ያጣ ይለምናል እንጂ ይክዳልን? በላሁንም ከልጅ አማርጀህ እንዲህ ያለ ቦታ ምግብን አዘወልሃልና ሂድ አለችው። ከዚያ ቦታ ተነስቶ ሄደ። በዚያም ቦታ አንድ ባለጸጋ ነበረ። አንዲት መልከ መልካም ልጅ ነበረችው። አንድ ባለጸጋ መጥቶ ልጅህን ስጠኝ ላግባት ያለው እንደሆነ ልጅን በመልክ አትተካከላትም ይለዋል። መልከ መልካም መጥቶ ልጅህን ስጠኝ ያለው እንደሆነ ልጅን በሀብት አትተካከላትም እያለ ከፍቅሩ ጽናት የተነሳ ልጁን አቁሞ አስቀርቷት ይኖር ነበር። በዚህ ዕለት ቤተክርስቲያን እንዲሄድ አድርገዋለች። እሱም ቤተክርስቲያን ሂዶ የባለጸጋ ጸሎት አጭር ነውና እችን አንዲት ቅንጣት ልጄን አትንሳኝ፣ የሰጠኝን ሀብትም አትንሳኝ፣ እች ልጄንም ጠብቅልኝ ብሎ ቁጭ አለ። ወዲያው ተደሞ መጣበት። እንቅልፍ ማለት ነው። እንቅልፍ አለው፣ ተኛ። ወዲያውኑ ልጅህንም ከብትህንም ለዚህ ሰው ስጠው የሚል መልእክት በጆሮ ደረሰው። ያም ሙቶ የተነሳው ሰው ከቤተ መቅደስ በዛች ሰዓት ገብቶ ጠፈሩን እያየ ቀና ብሎ ቤተ መቅደሱን ሲዞር ከስሩ ቆመ። እመቤታችን በዚህ ጊዜ ልጅህንም ከብትህንም ለዚህ ሰው ስጠው አውርሰው አለችው። ቀና ቢል አገኘው። ና ብሎ ወስዶ ልጁን ድሮለት ሀብቱን አውርሶት ያ ባለጸጋ ወዲያው አረፈ። ይህም ሰው ወዲያውኑ ቆርቦ የእመቤታችን ስሟን ስጠራ ዝክሯን ሲዘክር የሚኖር ሆኗል። በዚህ ጊዜ በሞት ጊዜም በዚህ ጊዜ ያልፋል፣ በዚህ ጊዜ ይቀራል የማይባለውን መንግስት ተወርሰዋለች እና እንዲህ አለ። አሃዱ ነዳይ ዘኪደ ሃይማኖቶ ኪአኪ ክሂደ ሶበ አበየ በቅድመ ሰይጣን ዘአሳቶ አሚነ ዚአኪ ድንግል ለአድኖ ነፍሱ በቋቱ እንዘይሴብ ታምረኪ ወለጽየኪ ምረቶ ተንሳ አምነዋሙ ዋቶ ቤቶ እንዳለ ደራሲ ይዲ በልዳቆን በቅዳሴ ጊዜ ተቀመጣችሁ ተነሱ ይበል። አሁን በቅዳሴ ጊዜ ከሙም ካረጋዊ በስተቀር የሚቀመጥ ኑሮ አይደለም። ከአራተ ዝጋዬ በአንክሮ ከአራተ ካኬት በተዘክሮ ተነሱ ሲል ነው እንጂ ይካ ይበል ካህን። ካህኑም ፈሪያ እግዚአብሔርን ምርኩዝ አድርገን እንነሳ ይበል። ፈሪያ እግዚአብሔርን በትር መንፈሳዊት ይላታልና ዲያቆኑ ቢያዝ አይሰሙትምና ቄሱ እንነሳ ይበልህም። ለምልዕተ ውዳሴ ያለ ምስጋናን የተመላች እመቤታችን ፈጽመን እናመስግናት ይበልህም። ጸጋ ሰማያዊ ጸጋ ምድራዊን የተመላሽ እያልን እናመስግናት ይበልህም። ጸጋ ወሙዓዘ ፍስሐ አለ ደስታን ሙዓዘ ፍስሐ ደስታን የተመላሽ እመቤታችን ፍስሐ ያለው መልአኩ ተፈሥሒ ፍሥሕት ያለው እንደ ነቅ እንደ እስትንፋስ ሳይቋረጥ ሲነገር ይኖራል እና አንድም ጸጋን ፍስሐን አንድ ወገን አድርጎ የጌታ መገኛ የምትሆን እያልን እናመስግናት ይበል። ፈድፋደ ክንፋቸው 6 ከሚሆን ዓይናቸው ብዙ ከሚሆን ከሱራፌል ከኪሩቤል ይልቅ የመወደድ የመፈራት ግርማ አለሽ ይበል። አንድም የመወደድ ግርማ የባለሟልነት መልክ አለሽ ይበል። መፈራት በአጋንንት በመናፍቃን በአይሁድ ዘንድ ነው። መወደድ በምእመናን ዘንድ ነው። ባለሟልነት በስላሴ ዘንድ ነው አለሽ ይበል። ለብዙኃት አዕይንቲሆሙ ያላቸው ለስድስቱ ክነፊሆሙ ካላቸው ለስድስቱ ክነፊሆሙ ያላቸው ለብዙኃት አዕይንቲሆሙ ካላቸው ይገባሉ። ገጸ አለ ከነገደ ኪሩቤል ገጸ ላይም ገጸ ብእሲን ከነገደ ሱራፌል ገጸ ንስር ገጸ አንበሳን አውጥቶ መንበሩን አሸክሟቸዋል።
ለብዙኃት አዕይንቲሆሙ አለ ከፊት ከግንባራቸው እስከ እግር ጥፍራቸው ከኋላ ከራሳቸው እስከ ተረከዛቸው ድረስ ዓይንን የተመሉ ናቸው። ዓይንን የተመሉ ናቸው። ዓይንን የተመሉ ናቸው። ይህስ እንደ ብርሌ እንደ ብርጭቆ እያብለጨለጨ ለዓይን ባልተመቸም ነበር ብሎ አልፎ አልፎ ነው ዓይናቸው እንደ ቀሽመሪ መታጠቂያ እንደ ሶራ ግምጃ እንደ ነብር ለምድ እንደ ማር ሰፈፍ አንድም ካንገታቸው በላይ ነው። ይህም እንደ መስታወት እያባረቀ ለዓይን ባልተመቸም ነበር ብሎ ዓይናቸውስ ሁለት ነው። አላፈያት መጻያት ስለተገለጸላቸው ዕውቀት ስላልተከፈለባቸው እንዲህ አለ እንጂ እለ ስድስቱ ክነፊሆሙ ያላቸው ኢሳይያስ እንዳያቸው ነው። አተታ እንዳለፈው ይዲበል ዲያቆን ውስተ ጽባነ ጽሩ ማንሻ ይቆየን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።